አንቺ እናቴ አይደለሽም፣ አንቺ ያሳደግሽኝ ሴት ነሽ እንጂ እናቴ አይደለሽም። ስለዚህ ህይወቴ ላይ ይሄናል መብት የለሽም ብሎ እናቱን ተናግሯል ማለት ነው። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ ብዘት ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። አቤል ርብቃ ክፍል 18 ላይ እንግዲህ አቤሎ እናቱን ተናግሯል ማለት ነው። ማሚቴ ሳይሆን በሙሉ ስሟ ጠርቶ እንግዲህ ከዚህ በኋላ አንቺ ህይወቴ ውስጥ አያገባሽም፣ ይሄናል ማን ነው መብት የሰጠሽ? ይሄናል ህይወቴ እንድትበጥብጪ ማን ነው መብቱን የሰጠሽ? ስለዚህ ህይወቴን የመበጥበጥ መብት ስለሌለሽ ከዚህ በኋላ ህይወቴ ውስጥ እንዳትገቢ እያለ በለዛ ግን የሚፈጠረውን በደንብ አረጋግጠሽ ታውቂያለሽ ስላት፣ እንዴት እኔ ከማንም አስበልጬ? አዎ ተናገር፣ እኔ የእንጀራ እናት ነኝ፣ የእንጀራም እናት አይደለሁም፣ ያሳደግኩ ሴት ነኝ እንጂ ምንም ለአንተ ቦታ የለኝም አውቃለሁ። ግን ይሄናል ትደርሳለች፣ ይሄናል ትሄዳለች ብዬ አላሰብኩም ነበር። በጣም ነው ያስከፋኝ። እኔ ከማንም እና ከምንም በላይ ነበረ መወደቅ ብላለች። እውነት ነው፣ በጣም ተወደዋለች። ባትወደው ኖሮ ቤቱን መውሰድ ብትፈልግ ኖሮ በርብቃ ስም አታዘዋውርም ነበርና በወረቀቱ እስካሁን ድረስ እንግዲህ ርብቃ ጋ ነው። አቤል የማየውን ነገር ስለተናገራት በጣም ከፍቶት ነበረ። ከተናገረ በኋላ በጣም ቆጭቶት ነበረ። ግን እንዴት ውስጥ ሆኖ ነው ፎቶውን ለምን አወለድሽው በሚል ነበረ የተጣሉት ማለት ነው። እና አሁን ደግሞ እሱን ለመመለስ እንግዲህ በጣም እንትን ብለዋል። በዛ ላይ ደግሞ ከሀዩ ጋር ከዚህ በፊት ስለ ቤቱ ወረቀት አውርቶ ነበር እና ችግር የለውም ተረጋግተን እናደርገዋለን ብሎት ነበር። እና ሀዩ በድጋሚ ስጠይቀው እንግዲህ አዎ ወረቀቱን ማፋጠን እፈልጋለሁ፣ እስካሁን ድረስ ፕሮሰሱን አልጀመርኩትም፣ አሁን ግን ቶሎ መጀመር እፈልጋለሁ ስለው፣ ለምንድን ነው የፈለግከው አሁን ቶሎ መጀመር ብሎ ስጠይቀው ማለት ነው ማሚቴ በአንዴ ተቀይራብኛለች። ምን እንደተፈጠረ ባላቅም፣ በማን ጥፋት እንደሆነ ባላቅም ሁላችን ላይ ተቀይራብናለች። ስለዚህ በዚህ ሁኔታ ደግሞ የሆነ ሌላ ችግር አታረጉም ብዬ ስለማላሰብ ነገሮቹን ማስተካከል አለብኝ፣ ቤቱን ወደ ራሴ ስም ማዛወር አለብኝ ብሎ ሲናገር ነበርና እንዴት ማሚቴ እንደዚህ ታስባለ? ምን ያህል እንደምትወደና ምን ያህል እንደምታስብልህ አታውቅምና ነው ይሄ በትንሽዬ ነገር በማንም ወይም ደግሞ በርብቃ እንዴት ማሚቴን ትቀይራታለህ ብሎ ምን አይነት አነጋገር ነው የምታወራው ብሎ ሲቆጣው ነበረና እንግዲህ ያው ምን እንደሚሆን አብረን የምናየው ይሆናል። ማሚቴ እንግዲህ በጣም ጨክናለች። ርብቃዬ እናል ምን እንዳረገቻት ባላቅም ምን እንዳስከፋቻት ወይም ደግሞ ያኛውን በቪዲዮ ብቻ እንደዚህ የሆነች አይመስለኝም። በቪዲዮ እንኳን ቢሆን ቪዲዮን አሳይታ አቤልና ርብቃ ማለያየት ትችል ነበርና በቪዲዮ ብቻ የሆነ እንደዚህ አይመስለኝም። እና ሌላ ነገር በጀርባ የተደበቀ ምስጥር አለው ብዬ አስባለሁ። በዛ ላይ ደግሞ የኛ ቤት ምስጥር በጣም ትልቅ ምስጥር አለ፣ እሱን አንድ ቀን እነግርሻለሁ ብሏት ነበረ ለርብቃ ማለት ነው አቤል። እና ምስጥሩ ሊሆን ይችላል እንደዚህ እያረጋት ያለው አቤል ልጇ ካልሆነ ርብቃ ልጇ ልትሆን ትችላለች። እኔ እንጂ አላውቅም። ወይ አርገው እርጉዝ እኮ ናት ልጅቷ ማለት ነው። እና ለማንኛውም እኔ የሆነ ሌላ ምስጥር ያለ ይመስለኛል እንጂ ወንድሟ ቤት ስለመጣ እንደዚህ ትቀየራለች ብዬ በአንዴ ሰው ከመላክነት ወደ ሴጥነት ይቀየራል በአንዴ። እነሱ ራሱ በጣም ግራ ተጋብቷል። ርብቃዬ እንግዲህ ድጋሜ ሄዳ ልጇን ቼክ አድርጋ ነበርና በጣም ደስተኛ ናት። ግን አሁንም መታ ተመልሳ ጮጋሬ ነው ያማመኝ ነው ያለችው። አቤልም ብዙ ነገር ዋሽተዋለች። አሁን ትንሽዬ ነገር ቢያቅ በጣም ርብቃ ትጎዳለች። አሁን እንደዚህ ደስተኛ የሆነችው ማሚዬ እንደዚህ እያስከፋቻት ደስተኛ የሆነችው አቤል ከጎኗ ስለሆነ ነው። አቤል ከጎኗ ካልሆነ በጣም ከባድ ችግር ውስጥ ነው የምትገባው ማለት ነው። እና ለማንኛውም ቤተሰቦች አብረን የምናየው ይሆናል። ቀጣዩን ክፍል ሰብስክራይብ፣ ሼር፣ ላይክ አድርጉልን። አረባካቸው አባረታቱኝ። እውነቴን ነው ሰዓቱ አልሞላለኝ እኮ ቪዲዮ ሰራሉ ምንም እየታየልኝ አይደለም። ተው ግን